በህይወትህ ስኬታማ መሆን ትፈልጋለህ? ሰላምስ እንዲጠበቅ ትመኛለህ? እንግዲያውስ አንድ እውነታ ልንገርህ። ብዙዎቻችን የምንሳሳተው ሁሉንም ነገር ለሰው በመናገራችን ነው። ጥበብ ግን እንዲህ ትላለች፣ ምላስህን የገዛህ ቀን ህይወትህን ትገዛለህ። ዛሬ በፍጹም ለማንም ልትናገራቸው የማይገቡ 5 ሚስጥሮችን እነግርሃለሁ። እነዚህን ካወቅክና በተግባር ካዋልካቸው ማንም ሊያቆምህ የማይችል ጠንካራ ሰው ትሆናለህ። እስከ መጨረሻው አብረኸኝ ቆይ። ምክንያቱም 5ኛው ነጥብ የብዙዎቻችን ትልቁ ስህተት ነው። አንደኛ፣ የወደፊት እቅዶችህንና ግቦችህን። ትልቅ ህልም አለህ? አዲስ ስራ ልትጀምር ነው? ወይስ ትልቅ ለውጥ በህይወትህ ልታመጣ አቅደሃል? እባክህን ለሰው አትናገር። ለምን መሰለህ? አንደኛ፣ ሰዎች ገና ሳትጀምር አይሆንም፣ አይሳካም፣ ያንተ ቢጤዎች ሞክረውት አልሆነም በማለት ተስፋ እንዲገድሉብህ ይችላሉ። ሁለተኛ፣ ሳይንሱ እንደሚለው እቅድህን ለሰው ስትናገር አእምሮህ ግቡ ላይ የደረስክ ይመስለዋል። በዚህም ምክንያት ዶፓሚን የተባለው የደስታ ስሜት ይለቀቃል። ይህም በትክክል ስራውን ለመስራት የሚያስፈልግህን ጉልበትና መነሳሳት ይቀንሰዋል። መፍትሄው በዝምታ ስራ፣ በዝምታ አቅድ። ውጤትህ ሲመጣ ዓለም በራሷ ታውቀዋለች። አንበሳ ሲያድን አይጮህም፣ ካደነ በኋላ ግን ዝምታው ራሱ ያስፈራል። ሁለተኛ፣ የቤተሰብህን የውስጥ ችግር። በቤተሰብ ውስጥ ግጭት የማይኖርበት ቤት የለም። ነገር ግን ያንን ችግር ለጎረቤት፣ ለጓደኛ ወይም በሶሻል ሚዲያ ማውራት ትልቅ ስህተት ነው። ለምን? ቤተሰብ እንደ ግንብ ነው። አንዲት ድንጋይ ስትናጋ ግንቡ መፍረስ ይጀምራል። የቤትህን ሚስጥር ለውጭ ሰው በነገርክ ቁጥር ለሰዎች መተቻ እና መሳለቂያ በር ትከፍታለህ። ሰዎች ፊት ለፊት አዝነውልህ ሊመስል ይችላል፣ ከጀርባህ ግን ታሪክህን ለሌላ ሰው ያወሩታል። በቤትህ ውስጥ የሆነውን በቤትህ ውስጥ ጨርሰው። የቤተሰብ ክብር አንዴ ከጎደፈ ለመመለስ ዓመታትን ይፈጅበታል። ሶስተኛ፣ የምታደርገውን በጎ ተግባርና እርዳታህን። ሰውን መርዳት፣ ለችግረኛ መስጠት ትልቅ ቅድስና ነው። ነገር ግን ያደረግከውን መልካም ነገር ለሰው ሁሉ የምታወራ ከሆነ ያደረግከው በጎነት ዋጋ ያጣል። እውነተኛ በጎነት ከፈጣሪ ጋር የሚደረግ ስምምነት ብቻ ነው። ለሰው ስትናገረው ግን እዩልኝ፣ ስሙልኝ ወደሚል ኩራት ኢጎ ይቀየራል። ቀኝ ሲሰጥ ግራህ አይወቀው የሚለው መርህ ለዚህ ነው። በዝምታ የምታደርገው እርዳታ በረከቱ ይበልጣል። ምስጋናን ከሰው ሳይሆን ከህሊናህና ከፈጣሪህ ጠብቅ። አራተኛ፣ የገንዘብ አቋምህና የገቢ ምንጭህን። ስለ ገንዘብህ ለሰው አታውራ። ብዙ ካለህ ሰዎች በቅናት ሊመለከቱ ይችላሉ ወይም ያለ አግባብ ሊያጠቁህ ይችላሉ። ጥቂት ካለህ ደግሞ ሊንቁህና ዝቅ አድርገው ሊያዩህ ይችላሉ። ገንዘብህ ያንተ የግል መሳሪያ ነው። ስንት እንደምታገኝ፣ ስንት ባንክ እንዳለህ ለሰው መንገር ምንም ጥቅም የለውም። ሰዎች ስለ አንተ ያላቸው ግምት በኪስህ ባለው ገንዘብ ሳይሆን በጭንቅላትህ ባለው ዕውቀትና ባህሪህ ላይ ነው። ጥበበኛ ሰው ሀብቱን በስራው እንጂ በወሬው አይገልጽም። አምስተኛ፣ የሰዎችን ድክመትና ሚስጥር። ይህ በጣም ወሳኙ ነው። አንድ ሰው አምኖ የነገረህን ሚስጥር ወይም ያየኸውን የሰው ድክመት ለሌላ ሰው በፍጹም አታውራ። የሰውን ሚስጥር የምትበትን ከሆነ ሰዎች አንተን ማመን ያቆማሉ። ማንም የማይተማመንበት ሰው ደግሞ በህይወቱ ስኬታማ ሊሆን አይችልም። ሰው አምኖ ልቡን ሲከፍትልህ ያንን ሚስጥር እንደ ውድ ዕቃ ጠብቀው። የሰውን ነውር መሸፈን የትልቅነት ምልክት ነው። የሌላውን ሰው ሚስጥር የምትጠብቅ ከሆነ ሰዎች ክብርን ከፍ ያደርጉታል። እንግዲህ እነዚህን 5 ነገሮች በሚስጥር በመያዝ ህይወታችሁን ካስተካከላችሁ በአጭር ጊዜ ውስጥ ትልቅ የአእምሮ ሰላምና በሰዎች ዘንድ ታላቅ ክብርን ታገኛላችሁ።
ከነዚህ ውስጥ እናንተን በብዛት የሚከብዳችሁ የትኛው ነው? ወይም ደግሞ ይህን ተናግሬ ተጎድቻለሁ የምትሉት ታሪክ ካላችሁ ኮሜንት ላይ አጋሩ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለሚወዱት ሰው ደግሞ ሼር ያድርጉ። ለዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስከምንገናኝ ቸር ሰንብቱ። ጥበብ ለሁላችን። ቻው።